ቀጥልሽ። ይቅርታ ማለት ነው እዚህ እሺ ይቅርታ እዚህ ያላችሁ ሙስሊም ወንድሞች ማለት ነው እሱ የተሳሳተውን ስህተት እንዳትደግሙ። ማንም የሳት ነው አይባልም፣ የሚፈርደው አላህ ነው። ለምን እንደሆነ ታውቃላችሁ? ምክንያቱም ነገ እፎይ ተንስቶ ሙስሊም ወንድማችን ሊሆን ይችላል። ፕሮባቢሊቲው አይታወቅም። ስለዚህ እንዳትሳሳቱ። ለጠላት የማትመኝ ተው። ስለምን አትመኝ? ስለዚህ ልቀጥል። እንበደልኩኝ እግዚአብሔር የሚያቆየን ልሳን ይሰማል። አሁን ኔትወርኩ ነው ያ ይሰማል አይሰማም? አሁን ትሰማለህ? ትሰማለህ? አሁን እኛን የሚያቆየን እግዚአብሔር ንስሐ እንሰራ ነው፣ ንስሐ እንድንገባ ነው። እኛ እግዚአብሔር የሚያቆየን እኛም ኃጢአት የሚሰሩትን የሚያቆየው እግዚአብሔር የሚታገሰው ኃጢአት እንዲሰሩ ሳይሆን ንስሐ እንዲገቡ ነው። ፔሬድ። የእናንተንስ አላህ ሰማለሁ ያል ክርስቲያን ያንተ ኖርማል ነው። የሱ ጥሩ አይደለም ኔትወርኩ። ወይ አስተካክል ወይ ኔትወርኩ ከበደው እጁ ላይ ስላለው ያ ይናጋል ሚል ይቀጥል። እስከዛ ምናልባት ይነጋል። እኔ የምላችሁ ውይይት የአንደበት ነው አይደል? ለአእምሮ ግንባታ ነው የተፈለገው። እሺ ውይይት ለመግባባት ነው አይደል? እሺ በሌላ መጥቻለሁ። በአረብኛ የተጻፈ ሬድዋን የሚል እሺ፣ እንደዛ ከሆነ በአረብኛ የተጻፈ ረድዋን ወሬት ረድዋን ይታያል። ክርስቲያን አስገባው። አንድ ቁጥር ጻፍ። አንድ ቁጥር ጻፍ። ወይ ነው ማጣ ጠብቄ አስገባዋለሁ። እስካሁን አልገባም። እስከዛ ይነጋል። ቀጥል። እኔ የምለው ውይይቱ የመግባባት ቃላቶች አሉ አይደል? እዚህ ጋር ፍቺው ተፈልጎ ነው ያ። ስለዚህ እንኳን ደህና መጣ ብለናል። እውነተኛ ሃይማኖት ያለው ጥያቄውን ሰምታል። ሃይማኖት ያለው ሰው አሁን ያው ስለ ጥያቄው ብቻ ሳይሆን ከስር የሚጻፉት አሁን የሚጻፉ ጽሁፎችን አይታችሁታል። በቃ ከስር ኮመንት አስተካክሉ። ኮመንቱን ተው። ሃይማኖት ያለው ሰው አይደለም እንዲህ አይነት ጽሁፍ የሚጽፉ። እሺ ኮመንቱን ተው። እሺ አሁን ትሰማለህ? እሺ እሺ፣ መልካም አሁን ትሰማለህ? እሺ ሜቢ በደንብ ሰምተኛል አይደለን ያልኩን? ቅድም ይሰማል ነበር። እሺ እሺ፣ ግልጽ አድርገኝ እንደ አዲስ እስኪ። ያ ጥያቄ ምን ነበረ? ሰዎች ኃጢአት ሲሰሩ አላህ የሚያቆያቸው ኃጢአት እንዲጨምሩ ነው ወይንስ ንስሐ እንዲገቡ ነው? በህይወት የሚያቆያቸው የሚያዘገያቸው? ያው ንስሐ እንዲገቡ ማለት አላህ ንስሐ ወንጀል የሰው ልጅ ወንጀል እንዲሰራ አልፈልግም። ገብቶሃል? እዚህ ጋር አሁን ጥያቄ ግልጽ ስላልሆነልኝ ነው እንደዚህ የሚል። ለምሳሌ ቅድም ተስማማ። ካዲ ነኝ አይደለ? ካፊር ነኝ፣ ካዲ ነኝ። ኦልራይት። እኔም በህይወት የሚያቆየኝ የሚያዘገየኝ ልጆች፣ ሀብት፣ ገንዘብ እየሰጠ በህይወት እንድቆይ የሚያደርገኝ ንስሐ እንድገባ ነው ወይንስ ንስሐ ገብቼ ተውበት አድርጌ ወደ እስልምና እንድመጣ ነው ወይንስ በኃጢአት ላይ ኃጢአት እየጨመርኩ ካዲ ሆኜ እንድሞት? በዛው የአላህ ፍላጎት የትኛው ነው? እሱ የአላህ ፍላጎት አላህ ማለት ነው እዚህ በምድር ላይ ለሁሉም ሰዎች አዛኝ ነው ማለት ለሙስሊም ለክርስቲያን አዛኝ ነው። ገብቶሃል? አሁን አንተ አላህ ለምርጫ ነው የሰጠው። ረዷን አዛኝ ነው የሚለውን በኋላ ትሄድበታለህ። አድሬስ ካደረከው በኋላ ንስሐ እንድገባ ነው ፍላጎቱ እንደ ካዲነቴ ወይንስ ኃጢአት እንድጨምር ነው የሚፈልገው? እሱን እንደ ፈጣሪ ነው የሚያውቀው። ሂዳያ ሰጥተው እንትን ወደ እስላም ልመጣ ትችላለህ፣ አይታወቅም። ኖ የትኛው ነው ያላ ፍላጎት? ያላ ፍላጎት ግን የትኛው ነው? እሱ አይታወቅም። እኔ ኦልራይት ይታወቃል። እንዴት አታውቅም? የምትመራበት አይደል እንዴ? ወይን ተውበት አድርጌ እንድመለስ ነው ወይንም ደግሞ ኃጢአቴን ጨምሬ ገሃነም እንድገባ ነው። ከሁለት አንዱ ነው። ከገነትና ከገሃነም ውጭ ያለ ከገነትና ከገሃነም ውጭ በእርግጥ የለም። ግን አሁን አንተ ለምሳሌ የሚያቆይህ ወይ ንስሐ እንድገባ ወይ ወንጀል እንድጨምር አለ። የአንተን ቀልብ የሚገያበጠው ፈጣሪ ነው። ገብቶሃል?
አላህ ስለሆነ ሊቀይርህ ይችላል። አላህ ግን ምንድነው የሚለው? ገሃነም እንድገባ ነው ማቆየ ይላል። ማን ካዲን ካዲን ማቆየታችን ማዘንጋታችን ገሃነም ለመክተት ነው ይላል። የቱ ጋር እንደዚህ የሚል? ኦራይት አሊ ኢምራን 178 አንብበው እስኪ። ኦኬ ሬዲዮን ይነበባል ወይስ ላምብልህ? እስኪ አንብበው። ኦኬ ሱረቱል ኢምራን 178ኛው አያ እነዚያ የካዱ ሰዎች እነርሱን ማዘግየታችንን ለነፍሶቻችን ደግ ነገር ነው ብለው አያስቡ። እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። ለእነርሱም አዋራጅ ስቃይ አላቸው። ብቻ ማለት አማራጭ አለው ወንድማችን። ወላ ተሕሰበነ الذين كفروا أنما نملي لهم ይህን አላሁ አለም። ብቻ እኔ በዚህ እንትን አለም ስልህ ወይ ተፍሲሩ የተለየ ነው። ከላይ ጀምር አሁን ብታየው የተለየ ትርጉም ሊሰጥህ ይችላል። ምንም የተለየ አይሰጡም። ካዲ እንደመሆነ ካዲዎችን ሪፈር የሚያደርግ ክፍል ነው። ስለዚህ ማቆያቸው አለ። ለምንድን ነው? ተውበት እንዲያደርጉ አይደለም። ብቻ ካለ ምንም አይነት አማራጭ የላቸው። ንስሐ እንዲገቡም አይፈልግም ማለት ነው። ኦራይት። ስለዚህ እነኝህን ሰዎች ሲያቆያቸው ልጆች ምናምን በምድር ላይ የሚሰጠው አላህ ነው አይደለ? ሱራ 3:14 እንደሚናገረው ማለት ነው። በትክክል። ስለዚህ አላህ ነው የሚሰጣቸው የሚሸልማቸው። ልጅ ምናምን የሚሰጠው አላህ ነው። ያ ይሄን የሚሰጥበት ምክንያት ደግሞ ሊያዘናጋቸው ነው ማለት ነው። በምድር ላይ ይሸልማቸዋል። ልጅ ምናምን ሰጥቷቸው ሊቀጣቸው ማለት ነው። አንድ የክፈተው ክፍሉን ያ ምክንያቱም እንዴት እንደሚያዘናጋቸው ላሳየ። አዘናግቶ ነው የሚላቸው 3:14 ሶሪ። ኦኬ እሺ፣ መጀመሪያ አላህ ነው እነዚህ ነገሮች ተወዳጅ አድርጎ ለሰዎች እንዲወዷቸው አድርጎ የፈጠራቸው አላህ እንደሆነ ይሄ የቁርአን አንቀጽ ይናገራል። ከሴቶችም ከወንዶች ልጆችም ከወርቅና ከብር ከተከማቹ ገንዘቦችም ከተሰማሩ ፈረሶችም ከግመል ከከብትና ከፍየልም ከአዝመራዎችም የሆኑ ፍላጎቶችን መውደድ ለሰዎች ተሸለመ። እነዚህን ሁሉ እንዲወዷቸው የሸለማቸው ማን ነው? አላህ ነው። አላህ ለሰዎች እነዚህን ነገሮች እንዲወዷቸው ሸለማቸው። ይህ ሁሉ የቅርቢት ህይወት መጠቀሚያ ነው አለ። ስለዚህ በዚህ መሰረት አላህ እነዚህን ነገሮችን ሸለማቸው፣ ወንዶች ልጆች፣ ሴቶችን ከወርቅ ከብር ከተከማቹ ገንዘቦች በሙሉ ማለት ነው። ከዛ ምን ያደርጋቸዋል? 7:82 ክፈተው እንዴ። ይሄ ለሰዎች እኮ አይደል? ያ ለሰዎች ማለት ለሁሉም ሰው ማለት ነው። ኤክሰፕሽን የለም። ለሁሉም ሰዎች አለ። ከወርቅም ከብርም ልጅም የሚሰጠው አላህ ነው። በዚች ምድር ሰዎች በምቾት እንዲኖሩ ይህን የምሰጠው እኔ ነኝ አለ። ኦራይት። ይሄ ለሰዎች ስለተባለ ሁሉንም ኤክሰፕሽን አላስቀመጠም። ለሁሉም ይህንን ይሰጣል። ከዛ 7:182 አንዴ ክፈተው። ቀጥል። ኦኬ ምን ይላል? እነዚያ በአንቀጾቻችን ያስተባበሉትን ከማያውቁት ስፍራ ቀስ በቀስ ምኞትን በመጨመር እናዘናጋቸዋለን። እዛ ጋር ምኞትን ምን እናደርጋቸዋለን አለ? የሰዎች ምኞትን ሰጠዋቸዋል አይደለ? ምኞት ይሰጣቸዋል። ከዛ ምኞትን ደግሞ ጨምርላቸዋለሁ አለን እዚህ ጋር። ኦራይት ቀጥል። ያ ቀስ በቀስ ምኞት በመጨመር እናዘናጋቸዋለን። ለእነርሱም ጊዜ ሰጣቸዋለሁ፣ ጥበቤ ብርቱ ነውና።
ኦራይት ጊዜ ምን አደርጋቸዋለሁ አለ እሰጣቸዋለሁ ጥበቤ ብርቱ ነችና አለ። የሚያዘገያቸው 178 ደግሞ ምን አለ? የማዘገያቸው ጊዜ የምሰጣቸው ደግሞ ለምንድን ነው አለ? ኃጢአት እንዲጨምሩ ብቻ ነው። አይገናኝም። እዛ ጋር ቅድም እኮ ከሃዲዎች ነበር እያሳየ ነበረው። ይሄኛ እኮ ሙሉ ሰዎች ነው፣ ከሃዲዎችን እኮ ነው። ይሄም በብርቱ ቅጣት የሚይዛቸው አማኞችን ነው እንዴ? አንቀጾችን ያስተባበሉ ማለት ምንድን ነው? ከሃዲዎች ናቸው እንዴ? ቀስ በቀስ በማያውቁት ስፍራ እዛቸዋለሁ፣ ምቾት እየጨመረላቸው ማለት ነው። ምቾትን የሰጣቸው 14 ላይ ደግሞ እንዳየነው ምቾት የሰጣቸው ማን ነው? ራሱ አላህ ነው። ምቾት የሚሰጠው። ከዛ በዛ ምቾት ደግሞ እንዲቆዩ ማድረጋቸው እኔው ነኝ አለ። ለምን? ቀስ ብዬ ዘዴ ብርቱ ስለሆነች በዘዴ ሊይዛቸው አለ። ማቆያቸው ደግሞ አለ ኃጢአት እንዲጨምሩ ብቻ። ኦኬ፣ እነኚህ ሰዎች በእንደዚህ አይነት ውስጥ ሆነው ቅጣት ቢመጣላባቸው ምቾታቸው ቢጠፋ ቅጣት ቢመጣላቸው ተውበት ቢያደርጉ ተውበታቸው ተቀባይነት አለው? አዎ አለው። የለውም። ሱራ 4 18 ክፈተው። ተውበት እንዴት ነው ማለት የሚያገኘው? በምቾት ላይ አቆያቸው ኃጢአት እንዲጨምሩ ብቻ። ልክ ምቾቱን ሲነሳቸው በቃ አላህ እንመንህ ብለው ቢሉት ቢጸጸቱ ልክ እንደ ካዲ እንደሚሞተው ነው የሚሞቱት። ጸጸታቸው ተቀባይነት የለውም። አንብበው። ትቀጥላለህ። ጸጸትንም መቀበል ለእነዚያ ኃጢአቶችን ለሚሰሩ አንዳቸው ሞት በመጣባቸው ጊዜ እኔ አሁን ተጸጸትኩ ለሚልና ለእነዚያ እነርሱ ከሃዲዎች ሆነው ለሚሞቱ አይደለችም። እነዚያ ለእነርሱ አሳማሚ ቅጣት አዘጋጅተናል። ስለዚህ ተጸጽቶ ቢሞትም ከሃዲ ሆኖ ቢሞትም ተቀባይነት የላቸው። ያቆያቸው ለምንድን ነው? እዚህ ጋር ሞት አፋፍ ላይ ያለህ ነው የሚለው። ገብቶሃል? ሞት አፋፍ ላይ ያለህ ብትወብት እንትን የለም መቼም ቢሆን ያቆያቸው ለምንድን ነው? ሞት አፋፍ ላይ መሆኑ ብቻ ሳይሆን ጸጸቱ የመጣው መቼ ነው? ቅጣት ሲመጣባቸው። በምቾት ላይ ያቆያቸው ኃጢአት እንዲጨምሩ ምቾት ሰጣቸዋለሁ አለ። ምቾት የሚሰጣቸው ኃጢአት እንዲጨምሩ ብቻ ነው ጊዜ የሚሰጣቸው። ሱራ 3 178 ቅድም አንብበነዋል። የታል ይላል? ማንኛው ነው እያወራ ያለው? ኃጢአት ማንኛው ነው እያወራችሁ ያላችሁ? ኃጢአት እንዲጨምሩ ብቻ የምናዘገያችሁ የሚለውን እዛ ጋር ቅድም ስላየነው ነው። በመጀመሪያ ስላየነው ነው። አይድም አትበል። ኤኒዌይስ ስለዚህ ምቾት አይምን የሚያቆያቸው ምን እንዲጨምሩ ብቻ? ኃጢአት እንዲጨምሩ ብቻ። ምቾት የሚሰጣቸው ሊያዘናጋቸው። ኦኬ፣ አዘናግቷቸው ምቾት ሰጥቷቸው ልክ ምቾቱን ሲነፍጋቸውና ቅጣት ሲመጣባቸው ደግሞ ሰዎቹ እሺ ተውበትና ነው። ምቾቱን የሰጣቸው ለምን መሰለ? በተመቸ ልጅ ይሰጣቸዋል፣ ወርቅ ይሰጣቸዋል፣ ገንዘብ ይሰጣቸዋል። ይህንም ማደርገው ዘዴ ጥበቤ ብርቱ ነች አለ። ይህንም ማደርገው ኃጢአት እንዲጨምሩ ኃጢአት እንዲጨምሩ ብቻ ነው። ስለዚህ በምቾት ላይ ያሉ በምቾት ላይ ምቾት የሚጨምርላቸው ኃጢአት እንዲጨምሩ ብቻ ነው፣ ተውበት እንዲያደርጉ አይደለም። አንተ እንዳልከው የሚሆነው መች መሰለ? ያኔ ተውበት እንዲያደርጉ ፈጅያለሁ ቢል መልካም ነበር። ኃጢአት እንዲጨምሩ ብቻ ነው ብሎ ዘግቶታል። ብቻ። ስለዚህ በምቾት ላይ ያሉ ኃጢአት ተውበት ሊያደርጉ አይችሉም። ምክንያቱም ያለ ፈቃዱ የሚጨምረው ያን የሚያደርገው ለምንድን ነው? ኃጢአት እንዲጨምሩ ብቻ ስለሆነ። ልክ ያንን ምቾት ሲነጥቃቸውና ቅጣት ሲያመጣባቸው ግን ተውበት የማድረግ እድል አላቸው። አሁን ያንን ሲጠይቁ ደግሞ ኖ ተቀባይነት የላቸው። ያውን የከፈተ ወለይሰት ተውበቱ ለዚነ ያመኑ ሰይአት የሚለው ይሄ እኮ ምህረት እያለ ያለው እነዛ መጥፎ ለሚሰሩት እኮ ነው የሚለው።
መጥፎ ለሚሰሩት ሰዎች ለማንኛውም እኮ መጥፎ አይተውቡቱ ብለው ልክ ሞት አፋፍ ላይ ሲደርሱ ተውበተናል ቢሉ ይሄ ነው ተቀባይነት የለም የተባለው። ገብቶሃል እኮ እያልኩ ያለው ተረዷል። በመጀመሪያ እኮ ተውበት እንዳያደርጉ ምቾት የሰጣቸው ኃጢአት እንዲሰሩ ብቻ ነው ብሎ ዘግቶታል እኮ። እኔ ለምሳሌ ካዲ ነኝ። ኦራይት አሁን እያለውኝ ምቾት ሰጠኝ። ምቾት የሰጠኝ ለምንድን ነው? ተውበት እንዳደርግ ሳይሆን የሚያደርገኝ ኃጢአት እንዲጨምር፣ በኃጢአት ላይ ኃጢአት እንዲጨምር ብቻ ነው እንደ ካዲነቴ። እሺ ተስማማው። ስለዚህ ተውበት የማድረግ እድል የለኝም። ለምን ብቻ የምትለዋ ትዘጋዋለች። ኃጢአት እንዲጨምር ብቻ ነው ይህን ማደርገህ አለኝ። ኦኬ ምቾቴን ሲነፍገኝስ ተውበት ላድርግ ስለው ልክ ቅጣት ሲያመጣብኝ ተውበት ላድርግ ስል ነው ተውበትን አልቀበልም ይለኛል። በሁለቱም ሳይድ ከልክሎኛል ተውበትን። ኖክ ቅድም ሱራ 3:14 ላይ ልጆች ወርቅ የሚሰጣቸው ለምንድን ነበር ይላል? ለምቾት ነው ይላል አይደለ? ሱራ 7:182-83 ደግሞ ይህንን ለማዘናጋት ነው የምሰጣቸው አለ። ይህንኛው ላይ ደግሞ ምን ይላል? ገንዘቦቻቸውና ልጆቻቸው አይድነቁህ፣ አላህ የሚሻው በቅርቢቱ ዓለም በእነሱ ሊቀጣቸውና ከሃዲዎች ሆነው ነፍሶቻቸው እንዲወጡ ብቻ ምን ሆነው ብቻ ከሃዲ ሆነው ብቻ። ይህንኛው ደግሞ ሌላ ጥቅስ ነው። በነገራችን ላይ ይሄ እኮ አሁን ከአንተ እያረክ ያለው ከየሁሉም ሱራ እያመጣ ነው እያረክ ያለው። ገብቶሃል? ይሄ የተባለበት ምክንያት ሊሆን ይችላል። ስለ ካዲዎች ነው እያወራን ያለ ነዋል። ካዲዎች ይላል አይልም? ስለ ካዲዎች ነው እያወራን ያለ ነው አይደለም? ስለ ካዲዎች ነው። ይህ ሱራው የተለያየ ነው። ለምሳሌ እዚህ ጋር የወረደው አንቀጽ እዛ ስላሉ ሰዎች እያወራ ሊሆን ይችላል። ቁርአን ምንድን ነው እሱ? ቁርአን በቁርአን ይፈሰራል። ስለምንድን ነው መለያ? እንኳን ቁርአን በተፍሲር ይፈሰር የለ እንደ በሐዲስ እና በተፍሲር ሲፈሰር የለ። ስለ ካዲዎች ብቻ ነው እያወራን ያለ ነው። እስኪ ለዚህ ነው ተፍሲር ጋር አልሄድኩም። ሐዲስ ጋር ብሄድ ሐዲሱን አንቀበልም ልትሉ ትችላላችሁ። ተፍሲር ጋር ብሄድ ተፍሲር አንቀበልም ብላችሁ ልትሉ ትችላላችሁ። ቁርአን ላይ ብቻ ነው ማሳያችሁ። ሐዲስ ጋር ስንሄድ ደግሞ ዘወረስት ይሆናል። ብዙ ታሪኮች ስላለ ይቅርታ እንዴ እፎይ ይቅርታሽ አይሆንም። እሺ ነው አይግረምህ ማለት ነው። የእነሱ ልጆች እና ምናቸው ገንዘባቸው አሁን እኔ ካፊር ነኝ አትደነቅ። ይህንን የሚሰጠኝ ነገር ምን እንደሆን ብቻ ነው ብቻ ምን እንደሆን ነፍሶቼ እንደዚህ ሆነው እንድሞት ብቻ ከሃዲ ሆኜ እንድሞት ብቻ። እሺ ከሱ በላይ ያለው ሱራ ምንድን ነው? ቀጥልለት። ምንም አይገናኝም። ምንም ይህን የሚጣረስ አታመጣ። ምክንያቱም ስለ ከሃዲ ስለሚያወራ ስለ ከሃዲዎች ነው እያወራ ያለው እንደ አጠቃላይ እኮ ለከሃዲ ከሆነ እያወራ ያለው ከ1 ሚሊዮን የማይቆጠሩ ቦታዎች አሉ። ላውጣለህ የማይቆጠሩ ቦታዎች አሉ። ስለ ምህረቱ የሚያወራበት ልክ እንዳገላለጽ ነው እንዳልነው ማለት ነው። ፕሊስ እና ሚስተር መመለስ ካሻል ትመልሳለህ። ሰው አይ ማልቀስ እንኳን እሺ ቀጥል መልስ። ኤኒዌይስ ልጨምርልህ ሱራ 3 አንዴ ክፈተው 54 23:54 እስከ ጊዜያቸውም ድረስ በጥመታቸው ውስጥ ተዋቸው። ሉክ እስከ ጊዜያቸውም ድረስ በምናቸው ውስጥ ተዋቸው። የምንጨምረውን ያስባሉ። ለምንድን ነው ልጅና ገንዘብ ወርቅ መሰጣቸው ብሏል? ኃጢአት እንዲጨምሩ ብቻ። ኦራይት ከፍ አድርገው
ከገንዘብና ከልጆች በእነርሱ አይታየኝም። ብዙም አንብበው። እሺ ኦኬ። እስከ ጊዜያቸው ድረስ በጥመታቸው ተዋቸው፣ ከገንዘብና ከልጆች በእርሱ የምንጨምርላቸውን ያስባሉን? በበጎ ነገሮች በበጎ ነገር የምናቻኩላቸው መሆንን ያስባሉ? አይደለም። ለማዘናጋት መሆኑን አያውቁም። ያዘናጋቸዋል። መልካም ነገር እየሰጣቸው ያዘናጋቸዋል። ልክ ሰዎቹ ከተዘናጉ በኋላ ቅጣት ሲያመጣባቸው እሺ ተውበት እናድርግ ሲሉት ተውበታችሁ ተቀባይ የለውም ይላቸዋል። ኦልራይት እሺ እፎይ ማለት ነው። አሁን በዚህ በምናወራበት መካከል ማለት ነው ልክ አንድ ይቅርታ ሬዲ እያልክ ያለው ማለት ነው አዘናግቶ ይገላችኋል ነው እያልክ ያለው አዘናግቶ ይወስዳችኋል ነው። ግን እዚህ አሁን ያንተ አገላለጽ ስህተት ነው እንጂ ቁርአኑ ላይ እንደዚህ አይልም። ልክ ሞት እስኪመጣባቸው ጊዜ ይጠብቃሉ እንዴ ነው። ሞት እስኪመጣባቸው ጊዜ ይጠብቃሉ እንዴ ማለት ሞት ሳይመጣባቸው ቶሎ ወደ ፈጣሪ አይመለሱም እንዴ ነው አይልም። አይ ይሄ እኮ አወሳሰድ አንተ እኮ መጨረሻውን ማለት ነው ትንታኔው እንደዛ አይደለም እየመለስክ ያለው። እኔ ያንተ ላይ ብዙ ጊዜ ተከታትያለሁ። ጨርሶ ማጭበርበር ነው። ይማር አቤት አይልም። አክፍሉ ይሰማል። ለበጎ እንዳያስቡ ማለት ንስሐ መግባታቸው በጎ ነገር አይደለም እንደ ወንድማችን አይው ተረድቻለሁ። እኔ ያንተንም አረዳድ ያንተንም ወስጄዋለሁ። በሁለቱም ነው እያሰብኩ ያለሁት ለማለት የተፈለገው ግን እዚህ ጋር አንተ እያልክ ያለኸው እዛው መጥፎ ነገሩ ላይ እነሱ ማለት ነው ማለት እነዚህ በተሳሳተ መንገድ ላይ ያሉት ሰዎች የተሳሳቱት ላይ ያሉ ሰዎች ትክክል ናቸው ብላችሁ ታስባላችሁ እንዴ ነው? ትክክል ናቸው ብላችሁ ታስባላችሁ እንዴ? ወይ ደግሞ ይሄ ለነሱ የሚለገሰው ማለት ነው። የማር አቤት አንተ ብቻ ስቀር ሁላችሁም ምረዱ በል። እዚህ ውስጥ ማማ ይቀራል። ገስት ላይ ማማ ይቀራል። አንተ ብቻ ስቀር ሁላችሁም ምረዱ በል። አልገባኝም ለማለት ይፈልገው። አንተ ብቻ እዚህ ቅር ሌሎቹ ውረዱ ብል ማማን ነው እዚህ የሚቀረው? አንተ ብቻ እዚህ ቅር ሌሎቹ ውረዱ ብትል አንተ ብቻ እዚህ ቅር ሌሎቹ ውረዱ ብትል እኔና አንተንን የምንቀረው። ጎበዝ። ቁርአኑ ኦፕሽን አልሰጠም። የተውበት ምን ብሎ ነው ያለው? ኃጢአት እንድትሰሩ ብቻ የምናቻኩላችሁ እንዳይመስላችሁ ምን እንድትሉ ብቻ ነው የምናቆያቸው አለ። የምናዘናጋችሁ የምናቆያችሁ ኃጢአት እንዲጨምሩ ብቻ ነው። አንተ ደግሞ ተውበት እንዲያደርጉ ነው ትለናለህ። ብቻ ካለ ሌሎቹን አያካትትም፣ ይነጥላቸዋል ማለት ነው። እስኪ ከፈተው ሱራ 7 አይ ቲንክ 3:178 ነው። ታያል ሚስተር ላንብብልህ ሜቢ እነዚያ የካዱ ሰዎች እነርሱን ማዘግየት አያየው። ስለዚህ ቁርአኑ ነው ትክክል ወይስ ነው ትክክል? ቁርአኑ ነው ትክክል። ትንሽ ስክሪኔ ማለት ነው ጠቆር ብላለች፣ እዚህ የሚያመጣው አካባቢ ላይ ማለት ነው ትንሽ ጠቆር ብላለች እና በትክክል እየታየኝ አይደለም። አንብበለው አንብበው ክርስቲያን እነዚያ የካዱት ሰዎች እነርሱን ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። እነርሱን የምናዘገያቸው
ኃጢአትን እንዲጨምሩ ብቻ ነው ለእነርሱ ማዋረድ ስቃይ አላቸው። ሎክ ቀደም ምን አልከኝ? አይ እንዲቆዩ አይምን ቆይተው እንትን ንስሐ እንዲገቡ ነው የሚያቆያቸው ለዛ ነው ምናምን ብለህ እኔን ተቆጣኝ። እንደው ክፍሉ ግን ምንድን ነው የሚለው? ማቆየታችን መልካም ነው፣ ስለቆየን በህይወት መቆየታችን መልካም ነው ብለው አያስቡ። የምናቆያቸው ኃጢአት እንዲጨምሩ ብቻ፣ ንስሐ እንዲገቡ አይደለም የሚለው። ኃጢአት እንዲጨምሩ ብቻ ነው። ምንም አያፈናፍንም። እሺ አሁን ተግባባን። በጣም በትልቁ ነው የተግባባ ነው። እንዴት መሰለ የተግባባ ነው። አሁን እዚህ ጋር አወቅኩት ቦታው ራሱ የሚገልጸው ማለት ነው። ስለ አሁን ይለያያል የከሃዲያን ቦታና ማለት ነው የካፊርና ከሃዲ ማለት ነው። ከሃዲ እዛው እስልምና ላይ ሆኖ ከሃይማኖቱ ያፈነገጠና ከሃይማኖቱ ውጭ ያለ እንደ አንድ አይደለም። አሁን ለምሳሌ እነዛ የካዱ ሲባል አሁን ለምሳሌ ማለት ነው አሁን ለምሳሌ በክርስትና ሊሆን ይችላል ለመስሎ ነው። እሳት ውስጥ እኮ ነው ያለው አህመድ። ቆይ አንዴ እሳት ውስጥ ያለው እኮ እሳት ነው ተቃጥለህ ነው። እኔ እሳት ውስጥ አልገባም። አንተ ነህ እሳት ውስጥ የምትገባው። እስልምናን እየተከተልክ ራሱ ምናምን ኤቭሪቲንግ በቃ ሰላም፣ ፍቅር፣ መከባበር ተዩ እንደተቃጠልክ ታልቃለህ። ተረጋጋ። አንዋሪ ተራን ጠብቅ። አንዋሪ እዚህ ማዛብ ውስጥ ነህ፣ እዛም ስትሞት ማዛብ ውስጥ አንዋሪ ምቀኝነት ነው እሳት፣ ሌላ ነገር የለውም። አንተ ምቀኝ ሚዩት ሰርልኝ። አፎይ ቀጥልሽ። ይቅርታ ማለት ነው እዚህ። እሺ ይቀጥልልህ። አይ ይቀጥልልህ ወንድሜ። ዋብሽር ፏበል እኔ ተረዳተናል። እሺ አሁን ማለት ነው እሺ። ስለዚህ እዚህ ጋር ለመግለጽ የተፈለገው ለካፊሮች ነው ይሄ ነገር እየተባለው ከእስልምና ውጭ ያሉ ሰዎች ነው። ያ ማለት ከእስልምና ውጭ ያሉ ሰዎች ወደ እስልምና እስካልተመለሱ ድረስ ሙስሊሞችን እኮ እኔም እኮ አልወጣኝም እኮ። አቤት ከእስልምና ውጭ ያሉትን ነው እኔም እያልኩ ያለሁት። ስለ ኃጢአተኞች ወይንም ደግሞ ስለ ካፊሮች ነው ጥያቄ እኮ እያስረዳ ነው። ሰው ገብቶሃል? ከእስልምና ውጭ ያሉ ሰዎች ስለዚህ ገብቶሃል? አዎ ሬዲ ተግባብተናል ወንድሙ። እና ወደ እስልምና እስካልተመለሱ ድረስ በዛው በወንጀላቸው ላይ ሆነው ወይ ደግሞ ከእስልምና ውጭ ሆነው ትክክለኛው ነው ትክክለኛው ነው። እፎይ ይቅርታ አይልም። ትክክለኛው ስለሆነ እኮ ረዷን አደርብ ተራ ጠብቁ። ማር ወደ እስልምና እስካልተመለሱ አይልም። የምናዘገያቸው ሬድዋን አደርብ አንዴ የምንሰጣቸው አቤት ልጆችም የምንሰጣቸው የምናቆያቸው ኃጢአት እንዲጨምሩ ብቻ ነው። ወደ እስልምና እንደሚመለሱ ያልከው አንተ ነህ። ከዳ መጣው አይልም እኮ ክፍል። እሺ ስለዚህ እንዴት አልኩት መሰለህ እዚህ ጋር ማለት ነው አሁን ከእስልምና ውጭ ያሉ ሰዎች ማለት ነው ወደ እስልምና እስካልተመለሱ ድረስ የፈለጉ በጎ ስራም መጥፎ ስራም ቢሰሩ ማለት ነው ዋጋ የለውም። ምክንያቱም ከእስልምና ውጭ ሆነህ እስከሞትክ ድረስ መጨረሻ የእሳት እንደሆነ የታወቀ ነው በእስልምና። እና እዚህ አካባቢ ላይ ደግሞ ምንን ይገልጻል መሰለህ? ከእስልምና ውጭ ሆነው ሀብትን ቢሰጣቸው ወይ ደግሞ የተለያዩ ጸጋዎች ቢሰጧቸው ያ ነገር መጨረሻቸውን ወደ መጥፎ ቢመራው እንጂ ማለት ነው ወደ መጥፎ ቢመራው እንጂ ያም ሀብቱም ወይ ደግሞ የሚሰጣቸው እያንዳንዱ የተለያዩ ነገራቶች ማለት ነው ያው ለምንም አይጠቅማቸውም ማለት ነው። ግን ወደ እስልምና ከተመለሱ እስልምና ውስጥ ከገቡ ብቻ ከዛ ነገር ውስጥ መውጣት ይችላሉ ማለት ነው። እስልምና ውስጥ ከገቡ ከእስልምና ውጭ ላሉ ሰዎች ነው ይሄ ነገር ግልጽ ይሁንልህ። አይልም ክፍሉ ሙስሊሞችን አያካትትም ማለት ነው። አንተ እንዳልከው ቢል ጥሩ ነበረ። አይልም አክቹዋሊ ብዙ ማለት ነበረ ወንድማችን አላህ ልጅም የሚሰጣቸው ወርቅም የሚሰጣቸው ተውበት እንዲያደርጉ ያንን በማሰብ ሳይሆን ኃጢአት እንዲጨምሩ ነው። ኃጢአት እንዲጨምሩ ብቻ ነው የሚሰጣቸው። ኢንቴንሽኑ ነው። እሺ አለ ሌላም ቦታ የሚል አለ ማለት ነው። አንድ ቦታ አይደለም፣ ሌላ ቦታ ይሄንንም ማአት ሰጣለሁ እኔ በቃኝ እስክትል ከ10 በላይ ከዚህ ጋር የተያዘ ወደ 20 ጥቅስ ሰጣለሁ። እሱ አጣላንም መኖሩ እኔም 1000 አልሞላሁም እንጂ እፎይ እኔም 1000 አልሞላሁም እንጂ ማለት ነው። እኔም ማስረጃዎች ነበረኝ ማለት የተለያዩ አሁን የምትለውን ይሄንን ቦታ የሚጻረር ማለት ነው አለ። አሁን ቁርአን እንዴት መሰለህ መረዳት ያለብን
ችግር የለውም። ቁርአኑ ይጋጫል። ቁርአኑ አይጋጭም። ቁርአኑ ተጋጭቶ ሳይሆን ቦታው እንዳረዳድ ነው። ያን የሚገልጽ ቦታዎች አሉ። አዳምጠኛ። ይሄ ክፍሉ ግልጽ ነው። እንዴት ነው ይረዳል? እሱ ጋር ነው አፋሩ እንደሚታርክ እንዴት ነው ይረዳል? ወይ ደግሞ ከእስልምና ውጭ ላሉ ሰዎች ስለሆነ እኮ ነው ብቻ የሚለው ረዳኛ። ሙስሊሞችን እያልኩ እኔም አይደለም እኔም ሙስሊሞችን ናቸው እያልኩ አይደለም። ስለዚህ እያልኩ ያለሁት እኔ ምንድን ነው ኃጢአተኛ የሆኑ ወይንም ካፊር የሆኑ ወይንም ደግሞ እንደዚህ አይነት የሆኑ ከሙስሊም ውጭ የሆኑትን አላህ የሚያቆያቸው በኃጢአታቸው ላይ ንብረትም ልጅም እየሰጠ የሚሸልማቸው ያን ሽልማቱን ምን ለማድረግ ነው? ቁርአኑ በግልጽ ልጅም ሰጣቸው ወርቅም ሰጣቸው ላዘናጋቸው ነው ካለ ከዛ ደግሞ ኃጢአት እንዲጨምሩ ብቻ ሁለት ፊደል ነች ብና ቻ ብቻ ነው ካለ ግልጽ ነው። ወደትም ኮምፕሮማይዝ ማድረግ እንትን ማለት አትችልም። እሺ ቆይ ፕሮባቢሊቲ ይሰፋል። ሞር ላይክ ወደ ገንዘብ ልጆች ሊሆኑ ይችላሉ። ሐሳባችን በሙሉ ምን ይሆናል? እዛ የምናገኘው ነገር ላይ ይሆናል። ያ ማለት ደግሞ እድላችን በጣም ላይክ ትንሽ ነው የሚሆነው። ስለዚህ ሞር ላይክ እዛ ላይ አሁን ልክ የቅድሙ ቦታ ላይ በገለጽኩ አገላለጽ ማለት ነው እነዚህ ገንዘባቸውም የሚሰጣቸውም እያንዳንዱ ስጦታ ማለት ነው የነሱ እውነትን ማዘናጊያ ነው። ግን እነሱ ትክክለኛውን ሃይማኖት ከያዙ ማለት እስልምናን ከያዙ ከዚህ ነገር ወጡ ማለት ነው። ምን አለ መሰለ አሁን በጣም እንዳለ ቁርአንን ማለት ነው እንደ አይነት ትልቅነት ነው ያለው ይሰፋል እና እኛ ዝም ብለን ትናንሽ አማርኛ ልክ አሁን ለምሳሌ እዚሁ ወደ መጽሐፍ ቅዱስ ምንገባ ማለት ነው እንዴት ያደርጓል መሰለ አሁን በግሪክ ሲመጣ ጭራሽ አሉ ቄስ ነን የሚሉ ትላልቅ ክርስቲያኖች አያውቁትም፣ ምንም አያውቁትም። ወደ ግሪኩ ሲመጣ ማለት ነው አማርኛው ራሱ በትክክል መረዳት የማይችሉ በፕሮባቢሊቲ ላይ ይመጣል እና አስቸጋሪ ነው። ፎይ ትረዳኛለህ አንተ? እኔ ይገባኛል። ያንተ ማይንድ የሌለ ነው፣ ጸዴ ማይንድ ነው ያለ። አድናቂህ ነው በተለይ ኢሜጅ። እሺ እኔ እና መሰለ እንደ መጽሐፍ ቅዱሳችን እግዚአብሔር ይህንን የሚሰጠው መጽሐፍ ቅዱሳችን በግልጽ ቅድም ባየነው ላይ የሚያቆያቸው የሚያዘገያቸው ንስሐ እንዲገቡ ነው ይላል። የማዘገያችሁ ኃጢአት እንድትሰሩ ነው ሳይሆን የሚለው ንስሐ እንድትገቡ ነው፣ ከኃጢአታችሁ እንድትመለሱ ነው፣ ከጥፋት እንድትመለሱ ነው ይላል። ቁርአኑ ግን ደጋግሞ የሚናገረው የምናዘገያችሁ ኃጢአት እንድትጨምሩ ብቻ ነው። ልጆች የምሰጣችሁ ልጆ የመሰጠቱ ወርቅ ገንዘብ ማግኘታችሁ አይደለም። እግዚአብሔር እኮ ፀሐይን በአማኙም በኢአማኙም ላይ ያወጣል፣ ዝናብን በአማኙም በኢአማኙም ላይ ያወጣል። ያንን ለኢአማኙ ግን ዝናብ የሚያወጣለት ኃጢአት እንዲጨምር ብቻ ነው ብሎት አይደለም። ከተፈጥሮ ተማሪ እየመገብኩህ ነው፣ እየተንከባከብኩህ ነው፣ ለአንተም ፀሐይ እየሰጠው ነው። ምን ያህል ፍትሃዊ እንደሆንክ ወቅ፣ ምን ያህል ፍቅር እንደሆንክ ወቅ፣ ንስሐ ግባ እያለው ነው እንጂ ኃጢአት እንድጨምር ብቻ ነው እያለው አይደለም። ኃጢአት ለመጨመር ብቻ ይህንን እየሰጠው ነው እያለው አይደለም። ንስሐ እንድገባ ነው የማደርግልህ። ልጠይቅህ ጥያቄ ልጠይቅህ። እሺ አሁን እንደ ቋሚነት ማለት ነው እንደ ቋሚነት እኛ የሰው ልጆች አሁን እያልክ ያለው ነገራቶች ማለት ነው ሪል ላይፍ ላይ አሁን ኔቸር ማለት ነው ተፈጥሮ ያው እናውቃለን፣ ሁላችንም እናውቃለን በአንድ ፈጣሪ ነው። አሁን እዚች ጋር ማለት ነው አለ ማንም ዓለም ላይ ማለት ነው ሁሉም እንደሚያምኑበት ማለት ነው ከትንሽ ህንዶቹ ጋር ብቻ ነው እንጂ አንድ ፈጣሪ አለ ተብሎ ነው የሚታመነው። ያው ክርስቲያኖች ሶስት የሚሉ አረዳድ ነው፣ ግን ሶስቱንም ወደ አንድ የሚመጣበት የምታመጡበት የምሰበስቡበት መንገድ አለ።
እና አሁን ለማለት የፈለኩት በኔቸሩ ስንመጣ በተፈጥሮ ያው ነው ያልከው ነገር አላህ ሁሉም ላይ በጣም ያው ሞር አይተህ ከሆነ ረሱላችን ሰለላሁ ዐለይሂ ወሰለም ማለት ነው ያን ያክል ንብረትም አልነበራቸውም እያልክ ያለው ነገራቶች በሙሉ ማለት ነው ያን ያክል እነሱ ላይ ተጽዕኖ አልፈጠረም ነበር በንብረትም በሁሉም ነገር እንዴት በቃ ልገልጽልህ አልችልም የሆነ ታውቃለህ ምን አገናኘው መሐመድ አፍታም እንደሆነ ነው የማውቀው እኔ በፊት ደሃ ነበረ እውነት እንዳልከው ከዲጃን ካገባት በኋላ ግን ደሃ አይደለም ምክንያቱም ሱረት ዳዋ ላይ 8ኛዋ ላይ ደሃ ሆነህ አገኘንህ አከበርንህም ይለዋል አይደል ደሃ ነበረ አከበረው እንዴት ነው የከበረው ተፍሲር ኢብኑ አባስ ሲተርከው ይሄንን በከዲጃ ገንዘብ አፍታም ሆነ ይላል 95 ላይ እናንተ ዘረፋው ገንዘቦችን እናንተ ማብራችሁ እንድዘርፉ ለእናንተ ተፈቀደ በኋላ 94 95 አካባቢ ጀምሮ ሱረቱ አንፈል ደዛ የጦር ዘረፋ ገንዘቦች ጠይቋል የጦር ዘረፋ ገንዘቦች አላህና የሙሐመድ ናቸው ዘረፋ ገንዘቦች እሱ እንደሆኑ ይናገራል ሰው ደሃ ነው ሬድዋን ችግር የለውም ይበል ቆይ ሬድዋን ቆይ ስለዚህ ጋር ያደርግብሃል ገንዘብም የለውም የሚለው ወደ መቶ ግመሎች ከእንትን ላይ ሲሰጥ እንደነበረ አውቃለሁ ወደ እስልምና እንዲመጡ ሰዎች ብሎ ሱራ 960 አካባቢ የወረደበትን አስባቡን ካወቀው ልቦቻቸው እስልምና እንደከጀሉ የሚለው ክፍል ማለት ነው ስለዚህ እሱ ከመቶ ግመል እፎይ ግን ማለት ነው እፎይ ይቅርታ በጣም ይቅርታ ይኸው አንዴ ይቅርታ እፎይ ይቅርታ አንዴ ቁርአንን ግን ማለት ነው እኔ በእንዴት እየተረዳህ ሱራ 930 39 ምናምን የሚባል የለም እኮ ሱራውን ስም እየጠራህ የሱራ ስም አለው ሁሉም ሱራዎች ስም አላቸው ሱረቱል ፋቲሃ ሱረቱል እያልክ ክርስቲያን ክፈት ሱረት ተውባ እንደዚህ እያልክ ሱረቱ ተውባ ክፈት ሱረት ተውባ ማለት 9ኛው ማለት ነው ይኸው ተውባ ይባላል ሱራ 8:1 ማለት የጦር ዘረፋ ገንዘቦች ማለት ነው አንፈል ይባላል ወይ ነው ተሳሳትኩኝ ከጦር ዘረፋ ገንዘብ ክፈትለት እሺ አንብብለት ያላህና የሙሐመድ ነው ክፈት ቁጥር 1 ከጦር ዘረፋ ገንዘቦች ይጠይቁሃል የጦር ዘረፋ ገንዘቦች ያላህና የመልእክተኛው ነው አይደል ናቸው አላህ መቼም አይካፈለውም የሙሐመድ ነው የሚሆነው ስለዚህ ደሃ ነው አትልም በ10 ዓመት ውስጥ ከ80 ያላነሰ ጦርነቶች አካሂዷል እነኛ ሁሉ የተዘረፉ ገንዘቦች ያላህና የሙሐመድ ናቸው ሰርት ዱሃን ክፈተው 90 የሙስሊሞች ቆይ 93 አካባቢ ቁጥር 8 ላይ ደሃ ሆነህ አገኘህ አከበረህም ይሄንን አይደል እንደ ያልኩት ተሳሳትኩኝ እሺ ይኸው ደሃ ሆኖ አገኘህ አከበረህ ማለት ልቅና ማለት ነው እሱ በሰዎች ላይ ያለው ልቅና ነው እንጂ በገንዘብ አይደለም ሚስተር ወደ ቶፒካችን ላይ ነን ቦታው ወደ ቶፒኩ እንመለስና እሺ ወደ ፓራፍሬዝ እናድርገውና አንዴ ስለዚህ አላህ የሚያቆያቸው ካፊሮችን የሚያቆይበት ምክንያት ምን ሆነው እንዲሞቱ ብቻ ነው ንስሐ ገብተው ወይንስ ኃጢአት እንዲጨምሩ ብቻ ነው የሚያቆያቸው አላህ የሚያቆያቸው ነው ወደ እሱ እንዲመለሱ ነው እንዲመለሱ ወደ እስልምና በትክክል እንዲገቡ ማይለውን ምን ትላለህ ሚስተር ተው ቁርአኑ ማይለውን እየቀጠፈ ነው አይደለም ካዲዎችን የሚያዘገያቸው አለ ቆይ በቁርአን ላይ አትቅጠፍ ካዲዎችን የሚያዘገያቸው አለ እየቀጠፍኩ አይደለም አረዳድህ ነው እኔ መጀመሪያ ቁርአንን የጠየቁ ፎይ ነገር ያለው መጀመሪያ ያቆያቸው ኃጢአት እንዲጨምሩ ብቻ ወይንስ ንስሐ እንዲገቡ ከሃዲዎችን የሚያቆያቸው አላህ ወደ እሱ እንዲመለሱ ነው ወደ እሱ እንዲመለሱ ይሄ ላስረዳህ ብያለሁ መጀመሪያ ማስረድቻለሁ ቁርአኑን እንዳንብበው እሺ አንብበው መጀመሪያ ማስረድቻለሁ እኮ ያረዳድ ችግር ነው ብያለሁ አንብበሽ እሺ ቆይ እናንብበውና ለምን መስመር በመስመር አይፈታልንም አዘገይታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ ምን ማለት ነው እዚህ ጋር ሚስተር እሺ ላስረዳህ እዚህ ጋር ማለት ነው መቆየታቸው ለነሱ ጥሩ ነው ወይስ አይደለም መቆየታቸው ለነሱ በክርስትና ላይ ወይ ደግሞ በክርስትና ላይ ወይ በሌላ ሃይማኖት ላይ እስከ ቆዩ ድረስ መቆየታቸው በበጎ አይደለም እውነታ ነው በበጎ አይደለም መቆየታቸው በዛሁ ላይ ሁነው እስከ ቆዩ ድረስ
ከተመለሱ ማለት እኮ ነው። አረዳድ የሚያዘገያቸው አላህ የሚያዘገያቸው ለነሱ ጥሩ ነው አይደለም? የሚያዘገያቸው ማለት ነው። ከተመለሱ ወደ ሃይማኖቱ ከገቡ አልኩህ እኮ ለነሱ ጥሩ ይሆናል። እየተረዳህ ነው? አይልማ ከተመለሱ አይልም። እንደዛ አንብበው፣ ከኋላ ጀምረህ በትክክል አንብበው። ከኋላ ጀምረህ አንብበው። ከኋላው ምንም ተመሳሳይ ነው። ከዚህ ጋር ተመሳሳይ አንቀጽ ነው የሚያወራው። ተመሳሳይ ነው። ስለ ካዲዎች ነው የሚያወራው። እሺ እነርሱን ማዘግየታችንን ኃጢአትን እንዲጨምሩ ብቻ ነው። ለምንድን ነው የሚያዘገያቸው ካዲዎችን? እዚህ ጋር እኮ ያልኩህ ተመሳሳይ እኮ ነው። የመጀመሪያው አንዷ እኮ ሁለቱንም እኮ መግለጽ ትችላለች። የቁርአን እኮ አስማት እኮ ይሄ እኮ ነው። ቁርአን የሚለየው ነገር እኮ ማለት ነው። አስማት አብራራ እሱ በእስልምና በክርስትናቸው ወይ በሌላ እምነት እንዲቆዩ አይደለም አልክ አይደል አንተ? እሺ ቀጥል። እነርሱ የሚያዘገያቸው ለምንድን ነው አለ አላህ እዚህ ጋር የሚያዘገያቸው ለምንድን ነው? ወደ የሚያዘገያቸው ከጣዖት አምልኮ ከክህደት ወደ እስልምና እንዲመጡ ነው ወይስ ኃጢአትን እንዲጨምሩ ነው? ያው በዛው ላይ ከዘገዩ ነው ብያለሁ እኮ። በዛው በጥመቱ ላይ ከዘገዩ መጀመሪያ እኮ እዚህ የመጀመሪያው እኮ ተገልጿለች እኮ። አገላለጹ እኮ በትክክል ተገልጿል እኮ። ሚስተር የምናዘገያቸው ማለት ምን ማለት ነው? የመጀመሪያዋ እኮ ተገልጿለች አልኩህ እኮ። የመጀመሪያዋ ካልተመለሱ እኮ ነው አይልም። ካልተመለሱ አይልም ወንድማችን። አንተ እኮ ነህ በግድ ተመለሱ እያልክ ያለው እኮ። አላህ ያላለውን አንተ ነህ እኮ እያልክ ያለው። አይደለም ያረዳድ ችግር ነው እኮ እሱ። የአፋሩ ይቀጥል። እሺ ቀጥል። የአፋሩ እንኳን ደህና መጣ። እንዴት ይረዳል ብሎ የነበረ ቅድም። የአፋሩ ሰላም ነህ? የአፋሩ ይሰማል? አብዱ ከዲር እኔም ጥያቄ ይዤ ነበር የመጣሁት። ጠይቃለህ? እፎይ እሺ ትጠይቃለህ ወይ? አብዱ ከዲር ትንሽ ድምፅን ከፍ አድርግ። ድምፅ አይሰማም። ማንኛ እያወራለ? ጦርነትን አውጃ ነው የወረደችው። ማንኛ እያወራለ? ኦኬ ሚስተር ነው መክሊ ወንድማችን። ሰላም፣ እንኳን ደህና መጣሽ እህታችን። እንኳን ደህና ቆየኝ። ሰላም ነው ይመስገነው። አይ ቲንክ ነው ሰምተሽዋል ክፍሉን። ሙስሊም ነሽ ብዬ አስባለሁ። ጋር አይደለሁም። ሙስሊም አይደለሽም? ኦርቶዶክስ ነኝ። አይደለሁም። መክሊት እኮ ነው የሚለው። ኦኬ ፕሮፋይልሽ ሂጃብ መስሎኝ ነው። ሶሪ። ምን ልታዘዝ? ሂጃብ ነው ግን አይደለሁም። ኦርቶዶክስ ነኝ። እሺ ምን ልታዘዝ? ኦልራይት የአፋሩ ይሰማል? አብዱከዲር እዚህ ጋር በነገራችን ላይ ከሃዲዎች ወይ ደግሞ ጣዖት አምላኪዎች ከነበሩ ወደ ክርስትና እንዲያመጣቸው ነው የሚለውን የተናገረውን ሚስተር እዛው አንቀጽ ላይ ያው ግልጽ ስለሆነ ሌላ ግን ልድገመው። ምናልባት አላህ ሊመራው የሚሻውን ሰው ደረቱን ልቡን ለኢስላም ይከፍትለታል ይላል። ሊያጠመውን የሚሻውን ሰው ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። ሉክ አሁን ለምሳሌ እነዛ ጣዖት አምላኪ ሆነው ወይም ደግሞ ሌሎች እምነት ተከታዮች ሆነው ወደ እስልምና መውጣት ቢፈልጉ እነዛን ሊያጠማቸው የሚሻቸውን ምን ያደርጋቸዋል? ደረታቸውን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገሉ እንደሚፍጨረጨሩ ያደርጋቸዋል ማለት ነው። ይሄ የፍቅር አምላክ ክርስቲያን ድገመው ማንዴ አዛኝ አምላክ ነው ብለን ክርስቲያን ድገመው። ነገራችን ላይ ከመጀመሪያ ጀምረህ ድገመው።
እሺ ከመጀመሪያ ጀምረህ ድገሙ። አንብቦ እየተረዳሁ ነው። አንብቦ ትንሽ እኮ ጥቁር ነገር ናት እኮ ያዝ ያደረገችኝ እዚህ ስክሪኔ ላይ ማለት ነው። አይታየም? አንብቦ ኦኬ፣ ይሰማል? ስክሪኔ ላይ ማለት ነው። ትንሽ ጥቁር አለችና ነው ስክሪኔ ላይ። እሺ አንብቦ ክርስቲያን፣ ይሰማኛል። ክርስቲያን ቀጥል። ኦኬ፣ እሺ፣ አንብብና ተርጉም እስኪ። ነው አይታየኝም አለ። አንተ አንብብለት። ኦኬ፣ እሺ። አላህ ሊመራው የሚሻውን ሰው ደረቱን ልቡን ለኢስላም ይከፍትለታል። ሊያጠመው የሚሻውን ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። ስለዚህ ለምሳሌ ወደ እስልምና መምጣት ቢፈልጉ አላህ ምን ያደርጋቸዋል? ደረታቸውን አጥብቦ ቸጋራ ያደርጋቸውና ልክ ወደ ሰማይ ለመውጣት እንደሚፈራገጡ ያደርጋቸዋል። ሱራ 4:18 ላይ ምንድነው? በመጨረሻ ሰዓት እንኳን ሊያምኑ ወይም አምነናል አንተ ነህ ጌታችን አሁን እዚህ ላይ አይደላችሁም ብሎ ይክዳቸዋል ማለት ነው። አይ አይደለም፣ ቆይ እዚህ ላይ ነን። ክርስቲያን አንዴ ቆይ ክርስቲያን፣ እዚህ ጋር እኮ የመጀመሪያው እኮ ልክ አሁን ቅድም እንዳልኩ የመረዳት ስህተት እንዳልኩ እኮ የመጀመሪያው እኮ አላህ የሱን መንገድ ማለት ትክክለኛው መንገድ የፈለገለትን ሰው ደረቱን ይከፍትለታል ብሎ ማለት እኮ ሲጀመር እኮ ያልተከፈተለት እኮ ደረቱ እኮ ያልተከፈተለት ሰው እኮ ነው። እንዴት ምን አይነት አረዳድ ነው? እኔ በነገራችን ላይ ምንም ልክ እየተረዳሁ አይደለም። የመጀመሪያው እኮ ይገልጿል። የመጀመሪያውን አንብብል። ከመጀመሪያው ኤማር እነዛን ሰዎች ጠማማ አድርጎ ልባቸውን ወደ ሰማይ ለመውጣት እንደሚጨረጨር አይደለም። ከዛ ረዝም ብላ እኔ እናንተ ማይንድ ቋቋለሁ። እፎይ ተው። እኔ እናንተን እንዴት አይደለም የእናንተን አረዳድ እኮ ስለማውቀው ነው ቀጥታ የገባሁት ማለት ነው። አላዋቂዎች ላይ መጫወት ስለሆነ የመጀመሪያዋ ማለት ነው። የመጀመሪያዋ ትገልጿለች ያልተከፈተለት እፎይ በልና ምንድን ያልከው? ኤማር ምንድን ያልከው? አንድ አዳምጪ እፎይ። ይሄን ዝም ብላችሁ ያልሆነ ማለት ከዚህ ያመጣችሁ የሰውን ሚሞሪ ፉል አታርጉ። ረድዋን ቁርአንህ ያልሆነ ነገር ፎይ ሬድዋን አንተ ችግር የለውም። ቆይ አብሽር፣ ሁሉ ነገር ማለት ነው። እንዴት ቁርአን በስነ ስርዓት ቢፈስ አንዴ ስላወራን ተመለሰ ማለት አይደለም። ያንን ተረዳ። ያወራ ሁሉ ገጽታ ላይ ገብቶ የመለሰ የሚመስለው ስላለ ማለት ነው። እንደዛዎቹ እንዳትሆን። ኧረ አይመስለኝም፣ ግን እኔ መልሼዋለሁ። ለምን መሰለህ? የመጀመሪያው እኮ ገለጸ። የተከፈተለት ልብህን አላህ ከፈለገው አላህ አቤት አንተማ መልሰሃል እኮ። የመለስከው ምንድን ነው? ለጥያቄው መልስ ነው ወይ አይደለም? ለአንተ ግን ለጥያቄው መልስ ብለህ መልሰሃል። አንተ የተሰጠህን የምታውቀውን መልሰሃል። የአንተ ጭንቅላት ምን ያህል እንደሆነ በዛ አረጋግ ሪስፔክት ተቀብለናል። እሺ አንዴ ሊወርድ ነው። ይቅርታ አንድ ነገር ብቻ ነው መናገር የምፈልገው። ቀጥል። አንድ ነገር። ስለዚህ አመሰግናለሁ እፎይ። ከምሬ ነው፣ በጣም ነው የማመሰግነው። ማለት ተረድተኸኛል። አየኋ እኔ በአቅሜ ይሄን ያክል መመለስ ከቻልኩ እስኪ አስበው። ስላልክ አጥፊልኝማ። ይኸው ትላልቅ አታጠፋልኝም ሚዩቱን የሷን ይኸው እኔ በአቅሜ ይሄን ያክል መመለስ በዚች አይምሮ ባልካት በትንሽ አይምሮ ይሄን ያክል መመለስ ከቻልኩ አስበዋል። ይሄን ሁላ ሰው እያደናበራችሁ ትላልቅ
ኡስታዞች ትላልቅና ሁሱ ደግሞ አየኋል ምን ያክል መመለስ እንደሚችሉ ሚስተር ከምር ይኸው ቆይ የተናገርኩት አልገባህም ማለት ነው። እንደገና የተናገርኩት ከስር ሆነ በደንብ አንሰላስለው ምን እንደነገርኩ አላወቅም ማለት ነው። አይሻልም ሚስተር የነገርኩ አልገባህም ማለት እኔ ልወጣ ነው ግን አመሰግናለሁ። ሙስሊሞች ታይም ዌስት እያደረጋችሁ ነው። እነሆ እሱ ጋር ትላልቅ ኡስታዝ ፈልገው ከሱ ትሻላለህ፣ ባይዘ ከሱ ትሻላለህ ይመስለኛል። አትሊስ እኔስ የተወራ ሁሉ መልስ አይደለም። በሙስሊሙ አንድ የተለመደ ነገር አለ። ኡስታዞቹ አትሊስት ምንድነው የሚያደርጉት? በአረብኛ ወሩና የሆነ ነገር ይፈስሩላችኋል። ከዛ ተመለሰ ማሻላ ተመለሰ። አረብኛው ምን እንደሚል አንተ አታውቅም። አረብኛ ያነብብሃል፣ መለስኩ ይልሃል። ከዛ ያነበበው ሌላ ነው፣ የፈሰረል ሌላ ነው። ከዛ ተመልሷል። ትቀበላለህ? ተቀበል። ይኸው አይቀበሉም። ይኸው አይናቸው ላይ መረጃ መጥቶ የሆነ ነገር ትናንት የተጻፈውን አረብኛ ያነብላቸውና ህዝብ የሚጠይቀውንም አያውቅም። ይህንን ከ3ኛ ክፍል ያቋረጠ ህዝብ ይነዱታል። ከ3ኛ ክፍል እንዲህ በጀርባ ተንጠልጥሎ ከግሬድ ወደ ግሬድ ያለፉና እንደምንም ብለው 8ኛ ክፍል ያቋረጡ እነሱን ይነዱታል። የሆነ ጽሁፍ ዛሬ እንደውም እያየው ነበረ። ከዚህ በፊትም ጓደኛ ይብሎኛል። ነገሩ ሙስሊም ነው፣ በጣም እሱ ወጥቷል ከእስልምና እና አካዳሚክም ላይ በጣም ጎበዝ ነው። እስልምና ላይ በደንብ አጥንቶ ነበረ። ምን አይነት ደደብ ብሆን ነው ይሄንን ሳጠና ይኖርኩት ይላል። እና ንጽጽር የሚሰሩት እንዳለ ሲነግረኝ ሁሉም የወደቁ ምናምን ናቸው። አብዛኛው በቃ 90% ማይተናነሱት እንደዚህ ሃይማኖቱ ላይ ያሉት የወደቁ ምናምን አካዳሚካሊ በአካዳሚኩ እንትን ያሉ ናቸው። እና እንደ ስራ ፊልድም እንትን ነገር ኤኔስ አንደኛ 6ኛ ክፍል ያቆመ ነው። 6ኛ ክፍል ያቆመ አትሊስት ማለት ማዘር 6ም አቆመ 5ም አቆመ እንትና የሰራብኝ እሱንም ምላሽ ሰጠሁት። የኔ ስህተት አይደለም፣ ጸጥ አለ። ከዛ ወዲያ ምላሽ ሲሰጥበት 2 ጊዜ ሰርቶብኛል እሱ ዋሸ ብሎ 2 ምላሽ ሰጠሁት። አርፎ ተቀመጠ። ጸጥ ዳኢፍ እያመጣው የቀጠፍኩባቸው ማምጣት አይችሉም። የዋሸሁትን ማምጣት አይችሉም። የራሳቸው ኡስታዞች ግን እንደሚዋሹ ዳኢፍ እንደሚያመጡ እርስ በርሳቸው ሲጣሉ ምን አደረጉት? አጋለጡ ማለት ነው። ዳኢፍ እያመጡ ነው የሚሰሩት። 1 ይዋሻሉ፣ 2 ማይለውን እያሉ ክርስቲያኖችን ለማሸነፍ ብለው የውሸት ያስተምራሉ። አንድ ኡስታዝ አይደለም ያለው፣ ብዙዎቹ ናቸው ያሉት። ብዙ ኡስታዞች ናቸው ይህንን የተናገሩት። ንጽጽር የሚሰሩት እንዲህ እያደረጉ ነው። ክርስቲያኖችን ንጽጽር ለማሸነፍ እያሉ እንዲህ እያደረጉ ነው። አስቀድማችሁ የራሳችንን ተማሩ ነግረናችሁ ነበር። እና እኔስ ፓራፍሬዝ አድርገው ክርስቲያን ቶፒክ